የእርስ በሽታን አድናለሁ በሚል ሰበብ በህይወት ላይ አደጋ ሊያስከትሉ የሚችሉ ስራስሮችን በመጠቀም አንደኛ አቶ የሄዩስ ሙሴ፣ ሁለተኛ ወይዘሮ ብርቱካን ደበበ በተባሉ ሰዎች ላይ የሞት አደጋ በማድረሳቸው በአቃቤ ህግ ማስረጃ ጥፋተኛ መሆናቸው ታውቋል። በመሆኑም ፍርድ ቤቱ ለዛሬ ውሳኔ ፍርድ ለመስጠት በቀጠረው መሰረት ከተለው ውሳኔ አስተላልፏል። የ10,000 ብር የገንዘብ ቅጣትና በ15 ዓመት ጽኑ እስራት እንዲቀጡ ወስኗል። ማረሚያ ቤት ፍርዱ እንዲያስፈጽም ታዟል። የተያዘ ዋስትና ካለ ይውረድ፣ ኤግዚቢት ካለ ምነካ አጎቴ? ለጥቂት እኮ ነው ሳትከኝ። ምን ትሰራለህ እዚህ? አጎቴ ምርምር ከምን ደረሰ? እንዴት አቋምኩት? ለምን ተስፋ ቆረጥኳ? መቼ ነው ልጄ የምንወልደው? ትንሽ ጊዜ ነው ልጄ። እኮ ትንሽ ጊዜ ማለት መቼ ነው? ትንሽ ጊዜ አምናም ልክ በዛሬዋ ቀን ትንሽ ጊዜ ብለኸኝ ነበር። የዛሬ 9 ዓመት ሁለታችንም ግራጁዌት ስናደርግ አሁን ጊዜው ነው ስልህ ትንሽ ጊዜ አልከኝ። በአመቱ ወደ ለንደን ስትሄድ ስመለስ ሁሉም ነገር ይሆናል አልከኝ። ስትመለስ አሁን ይሁን ስልህ ምርምርህን ጀመርክና ትንሽ ጊዜ አልከኝ። ያንተ ትንሽ ጊዜ መቼ ነው የሚያበቃው? ንገረኝ፣ መቼ ነው የሚያበቃው? እኮ በቃ ትንሽ ታገሽኝ አልኩሽ እኮ ልጄ። ይኸውልሽ አሁን ሁሉም ነገር መስመር እየያዘ ነው። ምርምሬም ተስፋ እየሰጠኝ ነው። በዚህ 3 ወር ውስጥ እርግጠኛውን ነገር አውቃለሁ። ሶስቱ ሰሞኑን አንድ ሙከራ አድርጋለሁ። ምናልባት ነገ ወይም ከነገ ወዲያ ከዚያ ሁሉም ነገር ይስተካከላልሽ።
ለምን እንዴት በሳጫለ ጋሽዬ? ለምን እንዴት ተከዛለ? ተስፋ እየቆረጥኩ ነው መሰለኝ። በሶስተኛ ጊዜ ያረኩት ሙከራ የከሸፈ ባዶ ምንም ውጤት የሌለው ዝባዝንኬ ቀመር ሆኖ አረፈ። ምን ይሻላል ታዲያ ጋሽ? ሉሊትን እንዴት ብዬ እንደማያት ነው የጨነቀኝ። አሁን ሁሉም ነገር እንደሚስተካከል ቃል ገብቼላት ነበር። አርቄ ባይ እንኳን አንድም የሚታየኝ የተስፋ ጭላንጭል የለም። እንደዛም ሆኖ እንኳን ተስፋ አልቆርጥም። አደርገዋለሁ የሚል ብርታት ይሰማኛል። ሊና ምን ሆነሻል ዛሬ ነው ፍቅር? ድምፅሽን ከሰማሁት እኮ ብዙ ደቂቃዎች ተቆጠሩ። የጋሽዬ ጉዳይ በጣም እያሳሰበኝ ነው። አይዞሽ የኔ ፍቅር። ምርምሩ አልሳካ ባለው ቁጥር ጭንቅላቱ በብስጭት ሊያብድ ነው። ፍጹም እኔ ግን አንተ ልትረዳው እንደምትችል ይሰማኛል። አባቴ በዚህ ጉዳይ ዳግመኛ እጁን ሊያስገባ እንደማይፈልግ ደጋግሜ ነግሬሻለሁ አይደል? አንተ ግን ልታሳምናቸው እንደምትችል ይሰማኛል። ጋሽዬ ሊረዳው የሚችል ሰው ቢኖር አንተ ብቻ ነው። ደግሞ ለፍቅራችንና ለሀገር የከፈልከው ዋጋ እንደሆነ ቁጠር። ነገ ጠዋት ሄጄ አናግረዋለሁ። እናም መልሱ ማታ ጉብታው ላይ ስንገናኝ እነግርሻለሁ። እሺ ፍጹም። ግድ የለም አባዬ፣ እሺ በል። ሰውየው በጣም ጠንቃቃና አስተዋይ ሰው ነው። ሰሞኑን ስለሚሰራው ስራ በሬዲዮ ሲናገር ሰምቼዋለሁ። ፍጹም፣ ድጋሚ ሌላ መዘዝ ውስጥ መግባት አልፈልግም። ነገሩ የተበላሸው በጥንቃቄ ጉድለት እንጂ አንተ በሰራው ስራ እንደምትማመን ደጋግመህ ነግረኸኛል። አላማህን ሊያሳካል የሚችል ብቸኛ ሰው እሱ ብቻ ነው። ፍጹም፣ ይሄ ነገር ሌላ መዘዝ እንደማያመጣ እርግጠኛ ነህ? ከዚህ በፊትም ችግሩ የተከሰተው ሳይንሳዊ መንገድ ባለመከተላችን ነው። አባዬ ምንም ሳጠራጠር መልእክቱን ለኔ ንገረኝ፣ እኔ ሄጄ ለሱ ላድርስ። ምርምሩን የሰራበት ወረቀት የት ነው ያለው? ስላገኘው ደስ ብሎኛል። እኔም ደስተኛ ነኝ። እንረዳህ ነገር አለ? በደንብ ተመልከተው። የምትናፍቀውን የተስፋ ቀን ሆኖ ያደርግልሃል። አባቴ ምርምሩን ያደረገው በአራራት ተራራ ላይ ነው። አሁን ወደ ስኬት ተቃርቤያለሁ። ትንሽ ፍንጭ አገኘ? አስተማማኝ ፍንጭ አግኝቻለሁ። ደስ ይላል። ከተሳካ በትክክል ማዳን የሚችል መድኃኒት ተገኘ ማለት ነው። ሹር
ከዛ በኋላ ምን ለማድረግ ታስባለህ? ሌሎች ሰዎችን ማዳን። የቫይረሱ ባህሪ ተለዋዋጭ፣ ሙከራ በሰው ላይ ካልተፈተሸ እርግጠኛ መሆን አይቻልም። እንደዛ ሞክሮ ማረጋገጥ ደግሞ በጣም አስቸጋሪ ነው የሚሆነው። ቫይረሱን ወደ ውስጥ ያስገብቸዋል። አሳሳቢ እኮ አይደለም ሊሊ። መድኃኒቱ ቫይረሱን የመግደል ከፍተኛ አቅም እንዳለው አረጋግጫለሁ። እርግጠኛ ሆነሃል ጋሽዬ? መድኃኒቱን በወሰድኩ በ10 ሰከንድ ውስጥ ልቤ ጋር ይደርሳል። በ20ኛው ሰከንድ የልቤ ምት ይቆማል። ፈጽሞ ይቆማል። እሞታለሁ ማለት አይደለም። ለ30 ደቂቃ ራሴን ስቼ እቆያለሁ። መድኃኒቱ ከሰራ ከ30 ደቂቃ በኋላ ነቃለሁ። ካልሰራስ? በ30ኛው ደቂቃ ካነቀው መድኃኒቱ አልሰራም ማለት ነው። አንተስ ጋሽዬ? አይዞሽ፣ ልቤ ንጹህ ነው። ተንኮል የለብኝም። እኔስ? ቆንጆ እኮ ነሽ ሉሊት። ሌላ ሰው አግብተሽ ገደል ልትገባ ትችላለሽ። ሉሊት ንገረኝ። እኔስ?
እንደገና ላስብበት። What's wrong? What's going on? በደንብ አስበህበትና አምነህበት አልነበረ እንዴ ስምምነቱን ለመፈረም ፈቃደኛ ሆንከው? ስማ አንድ ነገር ልንገርህ፣ ማንም እኔን አጭበርብሮ በማስፈረም ቀመሩ መውሰድ አይችልም። 30 ሚሊዮን 120 ሚሊዮን የሀገር ህዝብ በቀጥታም ሆነ በተዘዋዋሪ ቫይረሱ በሚያደርሰው ጠንቅ ተጎጂ ነው። ከነሱ 30 ሚሊዮን ብር ነፍስ ያለው የሀገር ህዝብ በልጥብኛል። እሺ እነሱ እኮ መድኃኒቱን ለማምረት ፈቃደኞች ናቸው። አንተ በፈለከው እኔ የምፈልገው የኔና የሀገሬ ባለቤትነት እንደተጠበቀ ሆኖ እዚህ ሀገር አምርቶ በቅድሚያ እዚህ ሀገርና አፍሪካ በነፃ እንዲሰጡ ነው። ከዚያ በኋላ መግዛት ለምችለው አውሮፓውያን አሜሪካውያን ለምትላቸው ለሌሎች ሀገራትም መሸጥ ይችላል። አይ ይሄ እንኳን የሚያስማማ አይመስለኝም። እንግዲያው ይተውት። ግን አስብበት። አሁንም በቂ ጊዜ አለ። ጨርሻለሁ። ተመስገን። አንድ ነገር ልንገር፣ በህይወት ላይ አደጋ ባትጋብዝ ጥሩ ነው ወንድሜ ዶክተር ተመስገን። ሰዎቹ ያንተን አዲስ ግኝት በእጃቸው ሳያስገቡ አርፎ አይተኙ። አደጋውን የምፈራው ድሮ ነበር። ምክንያቱም ሐሳቤንና ራዕይን ይዤ መሞት ስለማልፈልግ ነው። ሞትን የሚያሸንፍ ስራ ሳሰረ መሞት ያስፈራል። አሁን ግን ሁሉም ነገር ተጠናቋል። አምነህበታል ጋሽዬ? ከህይወትሽ ያስበለጠሽ ልታስቢው የሚገባ ሚስጥር ነው የምሰጥሽ። መልሼ እኔ ካልተረከብኩሽ በቀር ይህን ቀመር ለማንም እንዳሰጪ። ከራሴ ቀጥሎ ማምነው አንቺን ብቻ ነው። ተመስገን መወገድ አለበት። ምን? ስለማን እያወራ እንደሆነ ረስተዋል ልበል? ምናልባት ስለ ወንድሜ? አይደለም፣ ስለ ወንድም ብቻ አይደለም። ስለ ተመስገን ስናወራ ስለ ዓለም፣ ስለ ሀገራችን ተስፋ ነው የምናወራው። አየህ፣ ይሄኛ የምንነጋገርበት ሰው ዓለም፣ በተለይ እቺ በችግር የተደቆሰች አፍሪካ የምትፈልገው ሰው ነው። ከሁሉም በላይ ደግሞ ለኔ
የምወደው ወንድሜ ነው እና ዘመኑ የጥሎ ማለፍ ነው። አዝናለሁ። እኔ ግን አላደርገው። አስበህበታል? ቢዝነሱ ውስጥ እስከ ገባን ጊዜ ድረስ ሰዎቹ ያዘዙን ከማድረግ ሌላ አማራጭ የለም። የቀረው ገንዘብ ይቅርብኝ። ለብዙዎች ነፍስ መዳን ተስፋ የሆነውን ንጹህ ነፍስ አላጠፋ። ገንዘባቸው ባፍንጫ ይውጣ። ገንዘቡ ፎርጅድ መስሎ ነው እንደዚህ አቀል ያየው? ፎርጅድ ገንዘብ እንደምታዘዋውር አውቃለሁ። ከባድ ወንጀል ነው። ብትያዝ ምን አይነት ቅጣት እንደሚደርስብህ ታውቃለህ? ምን ነው ፈራ? የተመስገን ነፍስ ከግሩም ነፍስ ይበልጣል እንዴ? አብሮ አደግ ጓደኛህና የሥራ ባልደረባህን እንደገደልክ አውቃለሁ። ይሄ ደግሞ ሌላ ከባድ ወንጀል ነው። መንግስት ይሄን ደግሞ ቢሰማ በወፍራም ቀላድ እዛ ምኒልክ አደባባይ ይሰቅላል። ሲት በጣም ጥሩ። ብቻህን ሆነህ እንዳትቸገር ሰዎች ያዘጋጅልሃል። ምንም ጩኸት ሳይሰማ፣ ምንም ደም ሳይፈስ በ24 ሰዓት ውስጥ ማለቅ አለበት። ሄሎ፣ እንደምን አደርሽልኝ የኔ ፍቅር? እንደምን አደርክልኝ የኔ ጌታ? እንዴት ናፍቀሽኛል መሰለሽ። ዛሬ መገናኘት አለብን። እንችላለን አይደል? በጣም ደስ ይለኛል። የማታዋ ፀሐይ ስትጠልቅ ማየት ትፈልጊያለሽ? ብቻዋን አይደለም፣ ያንተን ክራር እየሰማሁ ስትጠልቅ ሳያት ነው ደስ የሚለኝ። በቃ ልክ 11 ሰዓት ላይ ሐይቁ ዳርቻ ጉብታው ላይ እጠብቅሻለሁ። ክራርን እንዳትረሳ። ደህና ዋይ። ከዚህ ውጭ ሌላ አይነት መሳሪያ መጠቀም የለብን። ስራችንን መቀጠል እንችላለን። ዛጎ እሱ ጋር ያለውን አንድ ሰው ረገጥ እሱ እንደሱ አያችሁት? ምን ምንድን ነው? ዋይ ተበላን። ጋንቺ ታይሰን አተጋንቺ ምንድን ነው? እስቲ ረጋ በሉ። አደጋ ለመፍጠር መቸኮል ምንድን ነው? ምንም ረጋ ማለት የሚባል ነገር የለም። ሄጄ 12 ቦታ አከታትፌ በታትነዋል። እንገነጣጥለዋለን። ታይሰን በዛ በኩል
God! I said! ስማካችሁ ያልገባችሁ ነገር አለ ብትቆሙ ይሻላል። ከዚህ አንድ እርምጃ ለመንቀሳቀስ ትሞክሩ ትበላሻላችሁ። ባላችሁበት ቁም፣ እንዳትንቀሳቀስ እዛው። ስማ፣ የሰራነውን እያንዳንዳችንን ልቅም አድርጋ ይዘናል። የምትሮጠው ደግሞ ወደ ከተማ ነው። ሄዳ ችግር ልትፈጥርብን ትችላለች። ስለደነገጠች ማናችንም መለየት አትችልም። ይልቅ እሷን ለመግደል የምናደርገው ሩጫ ያጋልጠናል። የጮች ነው የምትሮጠው። ጮቷን ሰምተው ሊወጡና የሆነውን ሊያዩ ይችላሉ። የትም ከመድረሷ በፊት ደርስና ጉሮሯን በጥሼ ጸጥ አሰኛታለሁ። እንዳትንቀሳቀስ። ስማ፣ አንተን አላውቅም። ለዚህ ሚሽን የቀጠረኝ አለማየሁ። እሱ ደግሞ ፍንጭ የሚሰጠንን ነገር ሁሉ መተው እንደሌለብን ነግሮናል። እጅህን ከአለማየሁ ጋር ኮንታክት ማድረግ እፈልጋለሁ። ተከታተልና የገባችበት ገብተህ ገነጣጥለህ ጣል። እዚህ ያለው ሰውዬ ሊያንቀሳቅሰን አልቻለም። ማ ስምዖን? አዎ፣ ጫፏን እንዳስነኳት እያለ እየከለከልን፣ ካልሆነ አንተን አክብረን ነው እንጂ ተረማምደንበት ልናልፍ። አቅርቡ። አስገቡ አስገቡ። ሊያገኝ ይፈልጋል መስመር ላይ። አንተ ለመሆኑ የምትሰራውን ታውቀዋለህ? ይኸውልህ አለማየሁ፣ ዝም ብለህ ስማ። ልጆቹ ተዋቸው፣ የፈለጉትን ነገር ያድርጉ። አንድ ጊዜ አዳምጠኝ ስምዖን። ያን አሮጌ ሽጉጥን ወደዛ ጣልና መንገዱን ልቀቅላቸው። ያልገባ ነገር አለ። መንገዱን ልቀቅላቸው። ልጅቱ ማን እንደሆነች አልገባ። ማንም ትሁ በመንገድ ላይ እንቅፋት የሚሆን ሰው ሁሉ መወገድ አለበት። ግንባርን ሳልበትነው አስቀምጥ። ወደ ላይ ቀደምና ከጫካ ውጭ ካለች እባክህ በዚህ ፍጥነት ውስጥ ከዚህ ጫካ መጥቶ አይመስለኝም። እዚህ ካለች ከኔ አታመልጥ። ስማ ታይሰን፣ ላገኛት እርምጃ ውሰድ። ደግሞ ብቻዬን ነኝ ብለህ እንዳሸርሙት።
አይቆይም። እዚህ ጋር ይሞቃል። ምንድን ይሆን? በጥይት ቆስለሽ የወደቅሽበት ሊገሉሽ ሲሉ ደርሰን አስጣልሽ። ለ10 ሰዓት ያህል ራስሽን ስተሽ ነበር። አሁን ምንም ያሰጋ ነገር የለም። ኦኬ። ሁሉም ነገር ቅዠት ነበር ማለት ነው። ሽት ወዴት አመለጠች? አላወኩም። ለምን አታውቅም? በወቅቱ ራሴን ስቼ ወድቄ ነበር። ታይሰን መቷት ወድቃ እንደነበረ ብቻ ነው የማስታውሰው። ከዛ በኋላ ያላሰብነው ነገር ተከሰተ። ጮክ ጋንችና ታይሰን ሞቱ። አንተ ግን ተረፍክ። የሰውየው ቀስት እነሱ ልባቸው ላይ አከርካሪያቸው ላይ፣ አንተን ግን ትከሻል። እድለኛ ነህ እባክህ፣
እድል ነው ይሄ። ሌላ ምን ይባል? የተጠራጠርከኝ አላምንህም። አይደለም አንተን የእናቴን ልጅ አላምንም። ሽት ኦኬ ተልእኮዬን የጨረስኩ መሰለኝ። አንተም የምትፈልገውን ሁሉ አግኝተሃል። ብንለያይ ሳይሻል አይቀርም። ቁጭ በል። የምንለያይበት ጊዜ አልደረሰም። ከኔ ምንም አይነት ክፍያ አትፈልግም? ህሊናዬና ነፃነቴን ብቻ ነው የምፈልገው። ስለ ህሊና አላውቅም። ነፃነት ግን አሁንም በእኔ መዳፍ ውስጥ ነች። ይኸውልህ እችን ጦሰኛ ልጅ እንደምንም ብለህ ፈልገህ አግኛት። አግኛትና የያዘችውን መረጃ እንደያዘች ሲጥ አድርግልኝ። የፈለገህን አድርግ እንጂ ከዚህ በኋላ በህሊና ላይ ምንም ማድረግ አልችልም። ህሊና? አዎ የሰራነውን ሁሉ ያየችውና ስናሳድዳት የነበረችው የምትወዳት እህትህ ህሊና ነበረች። ክራር ተጫወትን። አጠገብ ቁጭ ብዬ ክራርን ስጫወት መስማት በጣም ናፍቆኛል። ህሊና ህሊና
ወዴት ቤት ብያለሁ። በይ ጥቂት ቀንማ እዚህ መቆየት አለብሽ። ስለ ወንድሜ ነግሬው እሱ በጣም ይፈልገኛል። ነገ ጠዋት የሚሰጠው መግለጫ አለ። መግለጫ የተሳካ እንዲሆን ደግሞ የግድን ያስፈልገዋል። ስልክ ደውለሽ ብትነግሪው ነው የሚሻለው። መግለጫውን ሊያራዘመው እንደሚችል ደግሞ እንንገረው። የጋሽዬ መግለጫ መላው ዓለም በጉጉት እየጠበቀው ነው። መራዘም አለበት። የግድ እንደዛ እንዲሆን ደግሞ እኔ መሄድ አለብኝ። ቆይ እምቢ ካልሽ እንግዳው አንድ ታሮጌ ሞተር ሳይክል አለችኝ። አውቶቡስ ማግኘት የምትችይበት አድርስሻለሁ። ኦኬ መጣሁ። ብዙ ቆይ ሄሎ ስሞን። ሄሎ አጎት፣ ምን ነው ችግር አለ? ካሌት እኮ ብላ አስቸግራኛለች። እዚህ ከመጣች እቅዳችን ሁሉ ይበላሻል። አለማየሁም የሆነውን ሰምቶ አውሬ ሆኗል። እቅዳችን እንዲሳካ ደግሞ እሷ በጣም ታስፈልገናለች። አሁን መጣው። የታለች? አጎቴ የታለች? በስልክ አናግሬ ስመለስ አጣዋል። ይሄንማ ከተማ ትደርሳለች። ስለ ሰራው ስህተት በጣም አዝናለሁ። ሄሎ፣ አንድ ተስፋዬ ቻቢ በማከል ዶክተር ተመስገን ይኖራል? ዶክተር ተመስገን የሉም። ማን ልበል? ህሊና እባላለሁ። እህቱ ነኝ። ደህና ነሽ ህሊና? እንደምን ነሽ? ዶክተር ተመስገን ከትናንት ጠዋት ጀምሮ አልገባም። እኛ ራሳችን ግራ ተጋብተናል። በዛ ላይ እዚህ ጋዜጠኞች ፋታ ሳጥተውናል። መግለጫው ተሰረዘ ወይ? መቼ ይገባሉ? መቼ ይወጣሉ? መላእክት ተገኝተዋል ወይ? ቅብር ሄሎ ሄሎ ሄሎ፣ ሊና ይሰማሻል? ሄሎ ሄሎ፣ ሊና አይሰማም? እሺ አሁንስ? ሄሎ አይሰማም። ሄሎ ሊና፣ እየሰማሽኝ ከሆነ አሁኑን ያንን ቤት ለቀሽ ውጪ። ትልቅ አደጋ። የት ጠፍተሽ ነው ያደረሽው? ጋሼን አይተኸዋል? ደህና አይደለሽም? ምንድን ነው ያጋጠመሽ እህትዬ?
ምንድን ያጋጠመሽ? አሁን ያሳሰበኝ የጋሽዬ ነገር ነው። ጋሽ የት ነው ያለው? ወዴት ሄደ? 24 ሰዓት ሙሉ ወደዚህ ቤት አልተመለሰም። ልማዱ እኮ ነው። ተመስገን እንደሆነ ሳይናገር ወጥቶ ሳይናገር የትም ከረሙ መምጣት የሚያስችል የሆነ ቸልተኝነት ነገር አለበት እኮ። እስቲ ረጋ በይልኝ። እኔም እኮ እንዳንቺ ተጨንቄያለሁ። አመጣጤ እንደውም አንቺን ስለሱ ለመጠየቅ ነበር። ሁኔታሽ ነው ግራ ያጋባኝ። ለመሆኑ የት ነበር የነበርሽው? ቆይ ግን ጋሽዬ የት ደረሰ? ህሊና፣ ለማናግርሽ ነገር ብቻ መልስ ስጪ። መግለጫ የሚሰጠው ነገ ጧት ነው። አሁን ደግሞ እየመሸ ነው። ወደ ቤት መምጣትና መዘጋጀት ነበረበት እኮ ወንድምዬ። አይዞሽ ህሊና፣ እኔም እኮ እንዳንቺ በጣም አስብለታለሁ። አይዞሽ፣ ግን ምንም አይሆንም። እሺ አቤት። ጤና ይስጥልኝ። አዎ ነው። አይ እኔ ወንድሙ ነኝ። አለማየሁ ይባላል። ምን ነበር? ምን? ወንድምዬ ምንድነው? ሄሎ። በጣም እናዝናለን። መኪናው በሳት ተቃጥሎ አብዛኛው አካል ወድሞ ነው ያገኘነው። ሄሎ። የዶክተር ተመስገን መኪና። ሄሎ። ታርጋውን ይዘን መንገድና ትራንስፖርት አጣርተን ነው እሱ ነው። በጣም እናዝናለን። ሰሩልኝ። ለፈራሁት በመጨረሻው ቀን ላይ ጉድ አደረጉ። እነዚህ ሰይጣኖች ዘላለማቸውን የእነሱ ተመጽዋችና ምንዱባን ሆነን እንድንኖር የማይፈነቅሉት ድንጋይ የለም። ፈርቻቸው ነበር። ወንድሜን አንድ ነገር ያደርጉብኛል ብዬ ፈርቼ ነበር። ለሚከታተሉት እኮ አውቅ ነበር። ግኝቱ ለህዝብ ይፋ እንዳይሆን አይገቡ አገባብ ገብቶ ለራሳቸው ጥቅም ሊያውሉት ከተመስገን ሊደራደሩ እምቢ ካለ ግን ከነቀመሩ ሊያጠፉት እንደሚያስቡ መረጃው ነበር። እነማን ናቸው እነሱ? ጎልያዶች። ብዙ ሚሊዮን ብር መድበው ግኝቱን በእጃቸው ለማስገባት እንደሚያስቡ መረጃው ነበር። ተጠንቀቅ ብዬው ነበር።
ከቤት አትውጣ። ያንተ ብቻ ሳይሆን የለፋህበት ግኝት ለዓለም የሚተርፈው ዕውቀት አጉል ይሰናክላል። ተጠንቀቅ ብዬው ነበር። አቃጠሉት እነዚህ ጨካኞች። በቃ አታልቅሽ፣ አታልቅሽ በቃ። ሄሎ፣ አንድ ተስፋ የቻለው ማዕከል ዶክተር ተመስገን የሉም። አላውቅም እንጃ። ምናልባት ትንሽ ቆይቶ ይሞክረው። ጥሩ ልዬ፣ የኔ ቆንጆ፣ እኛ እኮ ማልቀስ የለብንም። አሁኑኑ እጅ ለእጅ ተያይዘን ጠላቶቻችንን እናሳፍራቸው። በቃ ሊና፣ በቃ ሊና፣ ጊዜ የለንም። መፍጠን አለብን ሊና። በቃ ቀመሩ የት ነው ያለው? ቀመሩ የቱ ቀመር? አይዞሽ፣ ሁሉንም ነገር ተመስገን ነግሮኛል። አይዞሽ፣ ይኸውልሽ ችግር እንዳይፈጥሩበት እንዲጠነቀቅ ስነግረው አንድ ነገር ቢያጋጥመው እንኳን ቀመሩን ካንቺ ወስጄ ለማህበሩ እንዳስረክብ ነግሮኛል። ቀመሩ የት ነው ሊና? አይዞሽ፣ ቀመሩ የት ነው ያለው? አየሽ፣ አሁን ድል ሁሉ የኛ ብቻ ይሆናል። ወንድሜ ተጠንቀቅሽ።
ሊና ምንድነው? ህይወትሽ አደጋ ላይ ነው። ምንም አያገባም። አረመኔ አውሬ። በተፈጠረው ነገር አዝናለሁ፣ ግን አሁን ራሴን ነፃ ለማድረግ የመቀባጠርበት ጊዜ አይደለም። እባክሽን እሺ በይና ከዚህ ቤት ዞር በልልኝ ከዚህ። አይንህም ማየት አልፈልግም። ፍቃይ ፍጹሜን አስገደድ። እባክሽን ተረጂኝ። ልጁን ያላስገደልኩትም። ሁሉም ነገር ከቁጥጥር ምንም ከቁጥጥር ውጭ የሆነ ነገር የለም። የራስህ ፍላጎት ለማሟላት የሚስኪ ሰው ነፍስ የምታጠፋ ጨካኝ ነህ። እኔ ጨካኝ አይደለም፣ የማንንም ነፍስ አላጠፋው። ጨካኝ ነህ። በጭካኔ ደግሞ ጠልቼሃለሁ። ዝንተ ዓለሜን አይንህን ማየት አልፈልግም። ፍራጅሊና በጭካኔ በፈጸመው ጥፋት ልብሽን የሰበረው ወንጀለኛ ከፊትሽ ቆሟል። አንድ ነገር ግን ልታደርጊ ቃል ግቢል። እንደ ተኮሽ ከዚህ ቤት ውጭ። ዶክተር ተመስገን የሰጠሽን ቀመር ይዘሽ ጥፊ። አለማየሁ የሚወድሽን ያለ አጠፋሽ ተነስቷል። የወንድሜን ፍቅር ከልቤ ለማት የጥላቻ መርዝ መርጨትህን አቁም። ወንድሜን ዘላለሜን አምነዋለሁ። አሁን ግን ሊና ተሳሳች። አለማየሁ እንደ ድሮ የሚታመን ሰው አይደለም። አቁም። እሺ አንድ ጥያቄ ልጠይቅሽ። በአሁኑ ሰዓት ዶክተር ተመስገን የት ነው ያለው? ጋሽ ሞቷል። ገለውታል። አትጋኝ። እሺ ማን እንደገደለው ብነግርሽ ታምኛለሽ? አልፈልግም። ግን የግድ ማወቅ አለብሽ። ውጣልኝ። ቸኩለሽ መጣሽ እንጂ አጎቴ ቤት ትንሽ ብትቆይ ብዙ ሚስጥሮች ይገለጡልሽ ነበር። ሁሉንም ነገር ያደረገው አለማየሁ ነው። ቀመሩን ለማግኘት ኖ ሊና፣ እንደዛ ማድረግ የለብሽም። ስለ ወንድሜ የምታወራውን ክፋት አቁምና ውጣ እባክሽን ሊና። ውጣ። $30 million birr. Cash. It's all yours. We paid you, and I believe it's alright to do whatever I want to do with it. ህሊናዬ እራት ደርሷል። እዚህ ለምጣ። ይቅርብኝ ያስኩ። ለምን አላሰኘኝም? ከዛ ሾፈር ያለውን አምጪ ይሻላል። እሺ አይዞህ አሁን እንኳን እየበረታ ነው። እስኪ ጠጣ።
ትሞታለህ፣ ከወደክ ትነሳለህ። ተስፋ ከምግብ የበለጠ አጥንትን ያለመልማል። በኤችአይቪ ኤድስ ቫይረስ ዙሪያ ምርምር ሲያደርጉ የነበሩትና መድኃኒቱን አግኝቻለሁ በሚል በተለያዩ መገናኛ ብዙኃን ሲገልጹ የቀረቡ ዶክተር መድኃኒቱን እንዳላገኙ አመኑ። ድንገት በመሰወራቸው ቤተሰብ ተጨነቀ። የዓለም ሕዝብ፣ የዜና አውታሮች፣ የጤና ባለሙያዎችና ጉዳዩ የሚመለከታቸው ሁሉ የመድኃኒቱን መገኘት ጭምጭምታ ከሰሙ ጀምሮ ትኩረታቸውን ሙሉ በሙሉ ወደ ኢትዮጵያ አድርገው በነገው ዕለት ዶክተሩ መድኃኒቱን ስለማግኘታቸው የሚሰጡት ሙሉ መግለጫ በጉጉት በሚጠበቅበት ወቅት ዶክተሩ ባልታወቀ ምክንያት ከቤት ወጥተው ጠፍተዋል። በዚህ የተነሳ በነገው ዕለት በባህር ዳር ከተማ በሚደረገው አገር አቀፍ የምርምር ጉባኤ ላይ ሊሰጡት የነበረው መግለጫ መሰረዙን የዶክተሩ ወንድም አቶ አለማየሁ ክብሩ ገልጸዋል። ለዝርዝሩ ዳንኤል ጌታቸው። ምንድን ነው? ከኔ ልትሰሙ ያልፈለግሽ እውነት በደብሊው ቲቪ እየታየልሽ። ትላንት ጠዋት ከቤት እንደወጣ አልተመለሰም። ወደ ቢሮውም አልገባም። ማንም ስለሱ የሰማና ያለበትን የሚያውቅ ሰው ማግኘት አልቻለም። የዓለም ተስፋ የሆነው ወንድማችን ክፉ ነገር ገጥሞት እንዳይሆን እጅግ በጣም እንሰጋለን። ከምንም በላይ ግን ለመላው የኢትዮጵያ ሕዝብ ከፍተኛና ከልብ የመነጨ ይቅርታ እንጠይቃለን። የመድኃኒቱ ጉዳይስ? መድኃኒቱ ምን? የኤችአይቪ መድኃኒት ተገኝቷል ወይስ? የኤችአይቪ መድኃኒት አልተገኘም። ወንድሜ ለእኔ ብቻ በትወልኝ ማስታወሻ ማረጋገጥ የቻልኩት መድኃኒቱን አግኝቻለሁ ብሎ በዓለም ሕዝብ በመቀለዱ ከፍተኛ የህሊና ወቀሳ ስለተሰማ እንደጠፋ። ምናልባትም በአሁኑ ሰዓት ሰው በማይደርስበት አካባቢ ራሱን አጥፍቶ እንዳይሆን ስጋት። እሺ ምንድን ነው ማድረግ ያለብን? ከዛ ቤት አሁኑኑ ውጪ። ውጪና በቀጥታ ወደ እኔ ቤት ነኝ። የምናደርገውን እንነጋገራለን። አታመንጭ። ስልኩን ዝጊውና አሁኑኑ ውጪ። አለማየሁ ያንን ወንጀል ስትፈጽም በማየትሽ ሊያስገድልሽ ወይም ሊገልሽ ይፈልጋል። ሁሉም ነገር ከንቱ። እንደ ማለዳ ጤዛ። ጥሩ ነህ። ተስፋ አትቁረጥ። ሌሊቱን በትዕግስት እናሳልፍና ማለዳዋን በናፍቆት እንጠብቅ። የነገዋ ጀንበር የሰነቀችውን ትሩፋት ማን ያውቃል? ምን ነው ፈራሽ? በጣም የተረበሽና የተጨነቅሽ ትመስያለሽ። ደህና አይደለሽም እንዴ? ምንድን ነው እየሰራህ ያለው? ምንድን ነው የምታደርገው ነገር? ቀመሩን የት አደረስከው?
ስለ ጋሽዬና ስለ መድኃኒቱ ያወራኸው የተዘበራረቀ ወሬ እስከየት መጣ? ረጋ በሊና። አስፈርተኸኛል። የሰማሁት ያየሁት ሁሉ አስፈርቶኛል። ምንድነው እየተሰራ ያለው ነገር? ምንድነው? እነ ስምዖን ልጁን ሲገሉት የተሻለ አይደል? በዛ ላይ ቀመሩን ለኔ መስጠትሽን ታስታውሻለሽ? ታዲያ ምን ይሻላል? አሻራ ትቶ ማለፍ ምን ያህል አደገኛ እንደሆነ አታውቂም አይደል? ህሊናዬ፣ ምንድነው? ቡና ደርሷል። ቡና ጥሩ። እስቲ ለኔም ቅጅልኛ። ይሄን ለሱ ስጩና ለኔ ሌላ ቀርተሽ መኝታ ቤት አምጪልኝ። ከዛ በኋላ ራሱ የቀመመውን በጣም ከፍተኛ አቅም ያለውና ማንኛውንም ቁስል በአንድ ሰዓት ውስጥ ማዳን የሚችል መድኃኒት ተጠቅሞ ሕክምና ያደረገልሽ አጎቴ ነበር። ግን ለምን ፍጹሜ ምን አደረጋችሁ? አዝናለሁ ሊና። ስለ ልጁ ያወቅኩት አጎቴ ከነገረኝ በኋላ ነው። እመኚኝ ሊና፣ ልጁ አንቺ ፍቅረኛ በመሆኑ አይደለም የጎዳ ነው። እኔ ከዛን ቀን በፊት ልጁን አይቼውም አላውቅም ነበር። በቃ እርሳው ስሙ። አሁን ሁሉም ነገር ገብቶኛል። ህይወቴን ስላተረፋችሁልኝ አመሰግናለሁ። ስለሰራሁት ስህተት ሁሉ ይቅር አልሽኝ ማለት ነው። በቃ እንርሳው። አሁን ሁሉም ነገር አልፏል። አሁን ወደ ስራችን እንግባ። ሌሊቱ ሊነጋ ነው። ኦኬ፣ ስራችን የተቃና እንዲሆን መጀመሪያ ሁለት ሰዎች ያስፈልጉናል። ከዛ በፊት ግን ሉሊት በተመስገን ሞት በጣም ስላዘነች ደውለን እናጽናናት። ከዛ በኋላ ምን ማድረግ እንዳለብን እንመካከራለን። ክቡራንና ክቡራት እንኳን ደህና መጣችሁ። እባካችሁ አንድ ጊዜ እንደማመጥ። እባካችሁ አንድ ጊዜ። አውቃለሁ ትናንት ማታ የሰማነው ዜና ሁላችንንም አስደንግጦናል። የምስራቹን ለዓለም ለማብሰር አንድ ጀንበር በቀረበት በዛሬው ቀን እንደዚህ አይነት ዜና በመስማታችን ብቻ ሳይሆን ከምንመካበትና ከምናከብረው ከዶክተር ተመስገን አንኤቲካል የሆነ ነገር በመፈጸሙ እጅግ በጣም እናዝናለን። በዚህም ምክንያት አብዛኞቹ የሕክምና ባለሙያዎች ማህበር አባላት በዜናው ግራ በመጋባት ስላልተገኙ በቅርቡ መደበኛ ጉባኤውን በድጋሚ የምናካሄድ መሆኑን ለመግለጽ እወዳለሁ። እባካችሁ እንደማመጥ። በጉዳዩ ላይ ማብራሪያ ለመስጠት የዶክተር ተመስገን ክብሩ ወንድም አቶ አለማየሁ ክብሩ መካከላችን ይገኛል። አቶ አለማየሁ
ጥሪያችን አክብረው በዚህ አዳራሽ ስለተገኙ በማህበሩ ስም እጅግ አድርጌ አመሰግናለሁ። ወደ መድረኩ ጋብዛለሁ። ምን ዋጋ አለው? አሁን ወጥቶስ ምን ሊል ምን ይጠቅመናል? ይችም ብቻ በዚች ብጣሽ ወረቀት ላይ የጻፈውን ማስታወሻ ትቶ በመኝታ ቤት የበር ስር ትቶልኝ ነበር። የዛሬ 3 ቀን ገደማ ከቤት ወጣ። እኔ መልእክቱን ያየሁት ማታ ነው። ከዛ በኋላ ወደ ቤት አልተመለሰም። መልእክቱ እንዲህ ነው። ህሊናዬ ረፍት አጣ። በሕክምና ባለሙያዎች ማህበር የሚሰጠውን የገንዘብ ድጋፍና ዓለም አቀፍ ትኩረት ለማግኘት ስል ለኤድስ በሽታ መድኃኒት አግኝቻለሁ ብዬ በመዋሸቴ ለራሴ ረፍት ነሳ። ከሁሉ የበለጠ ስለ ምርምሬ ውጤት የመጨረሻ መግለጫ የምሰጥበት የማህበሩ 2ኛ መደበኛ ጉባኤ ቀን ሲደርስ ህሊናዬ ተበጠበጠ። አዝናለሁ። ምናልባት አንተ ይህንን ስታነብ ነፍሴ ከሥጋዬ ተለይታ ሊሆን ይችላል። ደህና ሁን። በቃ በዛው ቀር። ወንድሜ ራሱን የት እንዳጠፋ እንኳን ማወቅ አልቻለም። በጣም እወደውና መካበት ነበር። ይቅርታ፣ በጣም ይቅርታ። በቃ ከዛ በኋላ ምንም ነገር የለም። በቃ ሞቷል። ዓለም የጓጓለት የኤድስ በሽታ መድኃኒት መገኘት ተስፋ እንዲሁ ሞቷል። አሁንም ዓለም ተስፋዋ አልጨለመም። አሁንም ተስፋ አለ። እባካችሁ አንድ እንግዳ እንዳስተዋውቃችሁ ይፈቀድልኝ። አክትሪት ከ20 እስከ 30 ደቂቃ የማደንዘዝ ኃይል አለው። ይህን የተወጋ ሰው ልክ የሞተ ያህል ይደነዝዛል። አንቲ አክትሪንስ ከተወሰነው ደቂቃ በፊት እንዲነቃ ካስፈለገ ይህን አንቲ አክትሪንስ መወጋት አለበት። በዚህ ብንጠቀም ምን ይመስላል? አክትሪንስ፣ አንቲ አክትሪንስ፣ እሳት፣ ውሃ። ዓለም እንደዚህ ነች።
12 ቦታ አከታትፌ በታትነዋለሁ። ገነጣጥለዋለሁ። ታይሰን በዛ በኩል ቅድም ከዚህ በኋላ ዓለም እጆቿን ወደ ኢትዮጵያ ትዘረጋለች። መድኃኒቱ ተገኝቷል። 네.